ቸርነት ነው ያደረሰን እስከ ዛሬ ቸርነት ነው የጠበቀን እስከ ዛሬ ላመስግን። በሚገባት መጠን ክብርና ምስጋና ይድረሳት። ለቅዱሳን ሁሉ ክብርና ምስጋና ይድረሳቸውና ለእናንተም እንደሚገባችሁ በቅድሚያ የምንወዳቸውና የምናከብራቸው ክቡር አባታችን ሊቀ ካህናት መምህር ለይኩን ደሴ የዚህ ታላቅ ቤተ መቅደስ ዋና አስተዳዳሪና ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ቅድስት አለ። ሰንበተ አይሁድ አለ ያውስ ቢሆን በከንቱ ነውን ብሎ ወበዛቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን እንዲል ነው። ሁለቱን ቀን የሚያከብር የሆነ እንደሆነ ዓርብ በ9 ሰዓት ይወጣል፣ ሰንብቶ እሑድ በ9 ሰዓት ይወርዳል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ በ9 ሰዓት ይወጣል፣ እሑድ በ9 ሰዓት ይወርዳል። እንዲህ እያለ ሲኖር ጌታ የሚኖረው የሚመጣው በዕለተ እሑድ ነውና እንደወጣ ይቀራል ይላል። በዚህም ዕለት እመቤታችን ድንግል ማርያም ከወትሮዋ ጊዜዋ ቀደም ብላ የብርሃን መጎናጸፊያ ተጎናጽፋ የብርሃን ዘውድ ተቀዳጅታ የብርሃን መነሳንስ ይዛ የብርሃን ጫማ ተጫምታ በሰረገላ ብርሃን ተቀምጣ አእላፍ መላእክትን፣ ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን፣ ደናግል መነኮሳትን በፊት ኋላ በቀኝ በግራ አስከትላ ትመጣለች። የኤፍሬም ትለዋለች። በዚህም ቀን በይነምንት ይወደስከኒ በዛቲ ዕለት አለችው። ምነው ከወትሮዋ ጊዜያማ ቀደም ብላ ከመጣች ስለምን በይነምንት ይወደስከኒ አለችው ቢሉ የህሊናውን አውቃ ይላል። እሱም በገድል ተቀጥቅጦ ኗሪ ነውና ትንሽ ወይን ጠጥቶ እረፍት ሽቶ ነበር። ከዚያውም ቅሉ ብርሃነ ዓለም ቅዱስ ጳውሎስ ደቀ መዝሙሩ ጢሞቴዎስን ይትሰይ ማየ ራቆ አላህ ዳጠ ወይነ ቶስ በእንተ ማመ ከብድከ ወበእንተ ደዌከ ዘዘልፍ እንዳለው እርሱም አባ ቅዱስ ኤፍሬም ዛቲ ዕለት አባይ ወክብርት ይህች ዕለት የተከበረች የከበረች ዕለት ናት አላት። በቤታችን ድንግል ማርያምም ዛቲ ዕለት ታቢም ኩሎን ዕለታት ወዳሴያት ያኒ አቢያም ኩሎን ውዳሴያት ተንስ ወቁም ውስተ መካነ ግብርከ ዘትገብር ልውቅተከ እነሆ ዕለቲቱ ከዕለታቱ ትበልጣለች፣ ምስጋናዎቿም ከምስጋናዎቹ ይበልጣሉና ተነስተህ ቁመህ አመስግነኝ አለችው። እርሱም ቁሞ ታጥቆ አደግድጎ ባርክኒ በበረከተ ወልድኪ ኦ መዝገበ በረከት ባርክኒ በበረከተ ወልድኪ ዋቡ መንፈስ ቅዱስ ይላታል። እሷም ቤታችን በረከተ ወልድ ዋቡ መንፈስ ቅዱስ ይድር በላዕሌከ ብላ በያዘችው መስቀለ ብርሃን ትባርከዋለች። ተባርኮ ምስጋናዋን ይጀምራል። ቅዱስ ኤፍሬምን የባረከች ወላዲተ አምላክ ሁላችንንም ትባርከን። ውዳሴ ዘሰንበተ ክርስቲያን ውዳሴ በሰንበተ ክርስቲያን ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰንበተ ክርስቲያን ይላል። አንድ ነው፣ ቃለ ጸሐፊ ነው። በሰንበተ ክርስቲያን የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የደረሰው አምላክን የወለደች የእመቤታችን ምስጋናዋ ይህ ነው። በዚህም ቀን በቤተ መቅደስ ባሉ ነዋያት በመሶበ ወርቅ፣ በተቋመ ወርቅ፣ በማዕጠንተ ወርቅ፣ በበትረ አሮን እየመሰለ ያመሰግናታል ይላል። ፍቅርተ ቡርክት እምአንስት ተሰመይኪ ፍቅርተ ቡርክት እምአንስት ንድ ክብርት እመቤታችን ሆይ ከሴቶች ተለይተሽ የሥላሴ ባለሟል ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን አለ። ቀመርን ክፍል ሲል ነው። ወቀመሮ ወዲሁ ለልዑል ወቅሙር አዘቅተ ጠፈሩ መስልስተ እንዲል ከከበሩ የተከበረች ከተለዩ የተለየች ኪሩቤል የተሳሉባት ካህናት የሚያገለግሉባት ሁለተኛ ክፍል እመቤታችን አንቺ ነሽ ይላል። ወውስቴታ ጽላተ ኪዳን ወውስቴታ ጽላተ ኪዳን ሕግ የተጻፈባት
ጽላት ያለብሽ አንቺ ነሽ። ሕጉን ኪዳን አለው ብትጠብቁት ይጠብቃቸዋል ብሎ ተካሂዶበታልና ይላል። አኮንነ ዘንዐቅቦሙ ለእሙንቱ ሕግጋት አላ እሙንቱ ሕግጋት ያዕቅቡነ ለዐቂብ ወለተጸውኖ እንዲል 10ቱ ቃላት ለተጽሕፋ በአጻብዒሁ ለእግዚአብሔር 10ቱ ቃላት ለተጽሕፋ በአጻብዒሁ ለእግዚአብሔር ኪዳንም ያልኩት በአጻባ እግዚአብሔር የተጻፉ 10ቱ ቃላት ናቸው ይላል። በግብረ አምላካዊ ስለተገኙ በአጻባ እግዚአብሔር አለ። ቀድሙ ዜናወነ በየወጣ አንተ ኢቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ቀድሙ ዜናወነ በየወጣ አንተ ኢቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ከስመ ሥጋዌ የሚቀድም ስሙን በየወጣ ፊደል ነገረን አለ። ወለውቱ መቅድመ ቃል ይባርክዎ ወእንተሰ ምላይሉ ጥበብ ንጽሕት ቀዳሚያ ንጽሕት ወቅድስት ቀዳሚው ቃል እንዳለው ከስመ ሥጋው የሚበልጥ የሚቀድም ስሙን በየውጣ ፊደል ነገረን ይላል። አንድም ከስመ ሥጋው የሚበልጥ ስሙን በዮድ ፊደል ነገረን አለ። ዮድ ለአሌፍ 10ኛ እንደሆነች የታምልክም ለይትብቱ 10ኛ ናትና ይላል። አንድም ከስመ ሥጋው የሚበልጥ ስሙን በየውጣ ፊደል ነገረን አለ። ቀዳሜ ፍጥረቱ ብሄሞት ቀዳሜሆሙ ለአሕዛብ አማሌቅ እንዲል የውጣ በሀገራቸው እዝል ቅጽል የሌላት አንዲት ጭራ ናት። 10ቱም በሀገራችን እዝል ቅጽል የሌላት አንዲት ጭራ ናትና ይላል። አንድም ዋይር ቃለ እግዚአብሔር በማኅፀኗ በግብረ መንፈስ በአጽባይተ መንፈስ ቅዱስ በማኅፀኗ እንዲቀረጽ 10ቱ ቃላትንም በጽላቱ ጽፎ አኑሮ አሳየን ይላል። ይህስ እንደምን ነው ቢሉ እስራኤል ዘሥጋ ከግብፅ ከወጡ በኋላ ወደ በረሃው ሲደርሱ እግዚአብሔር አምላካችን ሙሴን ሙሴ ሆይ በደብረ ሲና ሕግ ልሰራል ነውና ኢያሱን አስከትለ ወደ ደብረ ሲና ውጣ አለው። ሙሴም አሮንና ሆርን ከተማ ጠባቂ አድርጎ ወደ ደብረ ሲና ይገሰግሳል። ከዚያ ሲደርስ ኢያሱን ከእግረ ደብር ትቶ እርሱ ወደ ርዕሰ ደብር ይወጣል። ከዚያ ወጥቶ ከእግዚአብሔር ጋር ተገናኝቶ 6ቱን ቀን በ6 ዕለታት የፈጠራቸውን 22ቱን ስነ ፍጥረታት በልቡናው ይስልበታል። 34ቱን ቀን 572 ሆነው የሚለውን እያነገረ ያጽፈዋል። እንዲህ እያለ ሙሴ ቢዘገይባቸው እስራኤል ከአሮን ዘንድ ሄደው አሮን ግበር ለነ አማልክተ ሊያውሩ ቅድሜነ ወለ ይጸቡ ጸረነ ወዝኩሰ ሙሴ ይናምር ከምን ተኮነ። እነሆ ከምድረ ግብፅ ያወጣን ሙሴ ወደ ደብረ ሲና ሂዶ በደብረ ሲና ያየው እሳት አቃጥሎት እንደሆነ ወደ ኤርትራም ተመልሶ ባሕረ ኤርትራ አስጥመው እንደሆነ የሆነውን አናውቅምና በፊታችን እየሄዱ ጠላቶቻችንን ድል የሚያደርጉልን ጣዖታት ስራልን አሉት። እስራኤል ናቸው እግዚአብሔርን ረስተው። በዚህ ጊዜ አሮንም እምቢ ብላቸው እስራኤል ቁጣን ናቸው፣ በድንጋይ ወግረው በእሳት አቃጥለው ይገሉኛል። እሽም ብላቸው እስማን አምላክ ቀናዬው መስተበቅል ዘፈድ ኃጢአት አበው ላይለ ውልድ እስከ 10ቱ 40ቱ ትውልድ ለለ ይጸልዩኒ ወለለሰ ያፈቅሩኒ ዘገብር ምረተ እስከ 10ቱ ወክሌቱ ትውልድ እንዲል ጎልማሳ በሚስቱ መንግስት በመንግስቱ እንዲቀና እግዚአብሔር ለአምልኮቱ ቀናይ ነውና ያጠፋኛል ይቀጣኛል ብሎ አሰበ። በዚህም አንድ ፈሊጥ ይናገራል። እነሆ እስራኤል ገንዘብ ወዳጆች ናቸው። ከነገ ዛሬ ሲሉ ወንድሜ ሙሴ ይመጣልኛል እኔም ከነገር እድናለሁ ብሎ ከግብፅ ያወጣችሁትን ወንዶችም ሴቶችም ወርቃችሁን ብራችሁን አምጡ አላቸው። በዚህ ጊዜ ይላል ገንዘብ ሲያስወድዳቸው የነበረ ሰይጣን ገንዘብ አስጠልቷቸው እነዋል እንደርስ አይሉ ዕለቱን አምጥተው ሰጡት። ያንን ተቀብሎ ጉድጓድ አስቆፍሮ እሳቱን ከዚያ ላይ አስነድዶ ከዚያ ላይ አስጣለው። ቀልጦ ቢቀር እኔ ምን ላድርግ ለማለት ነው። ነገር ግን ሰይጣን ለልማዱ ክፋት መስራት ያውቅበታል እና አንድ ቀንዱ የወርቅ አንድ ቀንዱ የብር ጅራቱ የሐር ምስል ተድበልብሎ ወጣ ይላል። ይህስ ምታት ይመስላል ብሎ ቅርጽ አስወጥቶ አሰርቶታል።
ከዚህ በኋላ በፍና ተሳልቆ እስራኤል እስራኤል እሉ አማልክትኩም ዘአውፅእኩም ምድረ ግብፅ ሎሙ ስግዱ የሰንባለ እግዚእነ ብሎ ይሰጣቸዋል። እነሱም ይላል ለጣዖቱ መስዋዕት ሰውተው ተረፈ መስዋዕቱን በልተው ይወርቁ ይነሱ ይሰግዱ ጀመር ይላል። ለጣዖቱ ነው። በዚህ ጊዜ እግዚአብሔር ተቀየመ። እግዚአብሔርም ሙሴ ሙሴ አበሱን የእስራኤል ሕዝብ ከዋረኖከ ወንድም አሮንና ሕዝብ በደሉኝ አለው። ጠብ ተጀመረ። ሕዝቤ ይላቸው የነበረ ሕዝብ ካለ ይላል። አሁን አባት ልጁን ሲጣላው እናቱን ያ ልጅሽ እንዲህ አደረገኝ እንዲል። ከዚህ በኋላ እግዚአብሔርም ሙሴን እድገን የጽዮሙ በማቴ ለሉ ሕዝብ ወሰይመከ ዲበ ሕዝብ ክቡድ ሙሴ ወይ ስልጣኑን ትሻው እንደሆነ በሌላ ወገን እሾምሃለሁ። ይህ ሕዝብ ግን ባሕር ከፍሌ ባሻግረው እኔን ትቶ ጣዖት እያመለከ ነውና ላጠፋው ነው ተወኝ አለ። በዚህ ሰዓት ሙሴም ደግ ነውና እምትስዮሙ ለእሉ ሕዝብከ ጠስየኒ ሊተ መጽሐፈ ሕይወትከ ዘጻፍከኒ እኔን ሕዝብ ከምታጠፋ ጌታ ወይ እኔን ከሕይወት መዝገብ ሰርዘኝ አለው። እግዚአብሔርም ደግ ነውና የወዳጆቹን ልመና ቃል ኪዳን ይሰማልና እንከሰ ወዲደከ ከኮንን ሕዝበ እንግዲያስ ወርደህ ሥራ ቅጣ ብሎ 10ቱን ቃላት በጽላቱ ጽፎ ጽላቱን ሰጥቶ ሰደደው ይላል። ከዚያ በኋላ ሙሴ ከእግዚአብሔር የተቀበለውን ጽላት ይዞ ሲገሰግስ ከእስራኤል ሊደርስ 40 ክንድ ሲቀረው ኢያሱ ምን ተያዘ ሰም ድምፀ ሰባይት ለይትየሉ ለጸብ የአርበኛ የሰልፈኛ ድምፅ ሰማለውና ምንድነው አባቴ ብሎ ሙሴን ጠየቀው። ሙሴም አኮ ድምፀ ሰባይት ለይትየሉ ለጸብ አላ ድምፀ መልእክት ለወይን ድምፀ ፍላው ድምፀ ፋይሉም ይላል። እስራኤል ያልፈላ ወይን ጠጅ ጉሽ ጠጥተው አጣገኙን ይቀባጥራሉ እንጂ የአርበኛ የሰልፈኛ ድምፅም አይደለም አለው። ከዚህ በኋላ አልፈው ከዚያ ሲደርሱ ጣዖቱን አቁመው እግዚአብሔርን ረስተው ለጣዖቱ ሲሰግዱ ሲረበረቡ አያቸው። ሙሴ ቢደነግጥ ይላል እግዚአብሔር የሰጠው ጽላት ከእጁ ወርቆ ተሰበረ ይላል። ዛሬ ከካህን እጅ ጻይል ጽና ከዳቆን እጅ ጽዋ መስቀል ወርቆ እንዲሰበር ይላል። አንድም ቢደነግጥ ቢናደድ ይላል በጽላቱ ጣዖቱም ቢመጣው ጣዖቱም ጽላቱም ተሰበረ። ከዚህ በኋላ ያንን ወርቁን አስፈጭቶ ከፈሳሽ ውሃ አስበጥቶ ያንን ያጠጣቸው ፍቅረ ጣዖት ያደረባቸው ሰዎች ከግንባራቸው ከከንፈራቸው ለምጽ ተቀሰመባቸው ወጣባቸው ይላል። የኃጢአት ምልክት ነው። ይህንን ምልክት አድርጎ ሌዋውያንን ከበር አቁሞ በሏቸው፣ ቅጧቸው፣ አትማሯቸው፣ አባት ልጁን ልጅ አባቱን ወንድም ወንድሙን አይማረው ብሎ ጣዖት የሚያመልኩትን 3000 ሕዝብ ፈጅቷል ይላል። አንፈስክምዎ ለእግዚአብሔር እስኪል ድረስ። ከዚህ በኋላ ወደ እግዚአብሔር አመለከተ። ወደ እግዚአብሔር ቢያመለክት ቀርከመ ቀዳሚያት የቀድሞውን አስመስለ ቀርጸህ አምጣ አለው እግዚአብሔር። ሙሴም የቀድሞውን አስመስሎ ቀርጾ ወሰደ ይላል። ዛሬ አባቶቻችን ጽላት የሚቀርጹት ከዚህ የተነሳ ነው ማለት ነው። መጽሐፍ ቅዱሳዊ ነው፣ መናፍቃን እንደሚሉት አይደለም ማለት ነው። ከዚህ በኋላ ያንን ቀርጾ ሲወስድ ቃሉ በግብረ አምላካዊ ተጽፎ ተገኝቷል። ይኸው ምሳሌ ነው። የቀድሞ ጽላት የአዳም ምሳሌ ነው። ሁለት መሆኑ የነፍሱና የሥጋ ያንን መሰበር እንዳገኘ ሁሉ አዳምንም ጽነተ ኃጢአት አግኝቶታልና ቃሉ በግብረ አምላካዊ ተጽፎ መገኘቱ አዳም እንበለ ዘር ለመገኘቱ ምሳሌ ነው። የኋላ ጽላት የእመቤታችን ምሳሌ ሁለት መሆኑ የነፍስና የሥጋዋ ቀርከመ ቀዳሚያት አለው እመቤታችን በዘር ለመገኘቷ ምሳሌ። ቃሉ የጌታ ቃሉ በግብረ አምላካዊ መገኘቱ ጌታችን ከእመቤታችን እንበለ ዘር ለመወለዱ ምሳሌ። የቀድሞ ጽላት የዕንቁ የኋላው ጽላት የእብነ በረድ ነውና እንዲህ አለ። ዘተሰብአ እምኔኪ ዘእንበለ ውላጤ ዘተሰብአ እምኔኪ ዘእንበለ ውላጤ ሳይለወጥ ካንቺ ሰው የሆነ ወኮነ አራቄ ለአዲስ ኪዳን ወኮነ አራቄ ለአዲስ ኪዳን ለወንጌል ሊቀ ካህናት ለመንግሥተ ሰማያት አስታራቂ ሆነን ይላል አለ። አዲስ ኪዳን ወንጌል፣ ብሉይ ኪዳን ኦሪት ነው። አንድም አዲስ ኪዳን መንግሥተ ሰማያት
ምድረ መንግሥተ ሰማያት፣ ብሉይ ኪዳን ምድረ ርስት ነውና እንዲህ ይላል። በዊዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን በዊዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን አዳናቸው፣ አነጻቸው ይላል። ከዚህም ጣልቃን የሚባሉ አዕዋፍ አሉ ይላል። እነዚህ አዕዋፍ ልጆቻቸውን የሚወዱ ናቸው። ልጆቻቸውን አቅፈው በክንፋቸው ሸፍነው ተንከባክበው ያሳድጓቸዋል። በዚህ ሰዓት ልጆቻቸው ሙቀት ሲሰማቸው ተጫወትን ብለው ፊታቸውን ይጸፏቸዋል። ሲሰማቸው አንገታቸውን ቆርጠው ይገሏቸዋል። በሦስተኛው ቀን ከእናታቸውን ከአባታቸውን ጎን ቢሉ ደም አውጥተው ቀብተው ያስነሷቸዋል ይላል። ይህ ምሳሌ ነው። ጣልቃን የተባሉ ሥላሴ ናቸው። እነሆ ጣልቃን የተባሉት አዕዋፍ ልጆቻቸውን ተንከባክበው እንዲያኖሩ ሥላሴም የሰውን ልጅ ከአራቱ ባሕርያተ ሥጋ ከአምስተኛ ባሕርየ ነፍስ ፈጥረው በልጅነት አክብረው ተንከባክበው በገነት አኑረውታል ይላል። ተጫወትን ሲሉ ሙቀት ሲሰማቸው ፊታቸውን እንደ መጽፋት አዳምና ሔዋንም በገነት ሲኖሩ አምላክነትን ሽተው ዕፀ በለስን በልተው ከገነት ወጥተዋል ይላል። ሲሰማቸው ፊታቸውን ቆርጠው እንደ መግደል እነሆ ዕፀ በለስን በመብላታቸው ሥላሴም በሞተ ሥጋ ሞተ ነፍስ በርደተ መቃብር ርደተ ገሃነም ፈርደውባቸዋል። በሦስተኛው ቀን ከእናታቸውን ከአባታቸውን ጎን ቢሉ እነሆ ደም አውጥተው ቀብተው እንደማስነሳት አንተ አቡነ ወአንተ እምነ የሚባል ጌታ በዕለተ ዓርብ ከቀኝ ጎኑ ደሙን አፍሶ ሰውን ለማዳኑ ምሳሌ ነውና እንዲህ አለ። ሰአሊ ለነ ቅድስ በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን ካዳነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅሩን ሰላሙን ማስተዋሉን በልቦናችን ሳይብን አሳድርብን። ወበእንተ ዝንአብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ ወበእንተ ዝንአብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ መጽሐፍ ላለፈውም ለሚመጣው ማጻፈ ይሰጣል። ስለዚህ ነገር እመቤታችን ሆይ አምላክን የወለድሽ አንቺ ነሽና እናከብርሻለን እናገንሻለን ሲል ነው። አሁን እኛ እሷን የምናከብራት የምናገናት ሆኖ አይደለም፣ ክብርሽን ገናናነሽን እንናገራለን ሲል ነው እንጂ። ንጽሕት ኩሎ ጊዜ ንጽሕት ኩሎ ጊዜ ንስር ኩሎ ጊዜ ብሎ ይገጥማል። ሁል ጊዜ ንድ ክብርት የምትሆኝ ንስል ወናንቃዶ አቤኪ ንስል ወናንቃዶ አቤኪ ሁል ጊዜ ወደ አንቺ አይነ ህሊናችንን እንሰቅላለን፣ ወደ አንቺ አቅንተን እንመለከታለን ይላል። ከመ ንርከብ ሳይለ በአመ መፍቀሬ ሰብ ከመ ንርከብ ሳይለ በአመ መፍቀሬ ሰብ ሰውን በሚወድ ሰው በሚወደው ከልጅሽ ዘንድ ታማልጅን ዘንድ እመቤታችን ሆይ ወደ አንቺ አይነ ህሊናችንን እንሰቅላለን። ታቦት በወርቅ ልቡጥ እምኩሌ ዘግቡር ምእት ዘይነቅስ ታቦት በወርቅ ልቡጥ እምኩሌ ዘግቡር ምእት ዘይነቅዝ አለ። ሸምሸጢን ከሚባል ከማይነቅዝ እንጨት የተቀረጸች ታቦት በወርቅ በአፋ በውስጥ በአፋ በወርቅ የተለበጠች ታቦት እመቤታችን አንቺ ነሽ ይላል አለ። ይኸው ምሳሌ ነው። ታቦት የእመቤታችን ታቦት የጌታችን እዘይነቅዝ የአብርሃም አብርሃምን እዘይነቅዝ አለው በአምልኮተ ጣዖት አይለወጥምና። አንድም ታቦት የጌታ እዘይነቅዝ የእመቤታችን እመቤታችን እንዲህ ያላት ጽነተ ኃጢአት የለባትምና። አንድም ታቦት የጌታ እዘይነቅዝ ያ ባለ አሁን ዘግቡር ሲል ያውካል ይላል። ይትሜሰል ለነ ዘእግዚአብሔር ቃለ ይትሜሰል ለነ ዘእግዚአብሔር ቃለ ሸርሸምሸጢን ከሚባል ከማይነቅዝ እንጨት የተቀረጸ በውስጥ በአፋ በወርቅ የተለበጠ ታቦት ይትሜሰል ለነ ዘእግዚአብሔር ቃለ አካላዊ ቃልን ይመስልናል። አንድም
መመሳሰል የጋራ ከሆነ ብሎ አካላዊ ቃል ታቦትን ይመስልልናል ይላል። ዘኮነ ሰብአ ዘእንበለ ፍልጠት ወይ ውላጤ ዘኮነ ሰብአ ዘእንበለ ፍልጠት ወይ ውላጤ መለወጥ ሳይኖርበት ካንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው የሆነ መለኮት ንጹሕ ዘአልቦ ሙስና መለኮት ንጹሕ ዘአልቦ ሙስና አለ። ባለመለወጡ አለመለወጧን ባለመለየቱ አለመለየቷን አጸናት። አንድም መለኮት ንጹሕ አለ፣ ንጹሕ ከተፈልጦ ከተድሮ፣ አንድም ካለመመለክ ካለመሰገድ ንጹሕ የሚሆን መለኮት ዘእሩ ይምስላ ዘእሩ ይምስላ ከአብ ጋር በሪና ያለ ወቦቱ አብሰራ ለንጽሕት ወቦቱ አብሰራ ለንጽሕት ባለመለወጡ አለመለወጧን ባለመለየቱ አለመለየቷን አጸናት ይላል። አንድም በዘይነቅዝ አድሮ ነገራት፣ አንድም በገብርኤል አድሮ አበሰራት ይላል። ለልየ ላይከ ኮንኩ ለርእስየ ወአብሰርክዋ ለማርያም ወላዲትየ ወአስተርአይክዋ በአምሳለ ገብርኤል መልአክ እንዲል ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ከጥበቡ በሚበልጥ ጥበቡ ዘር ምክንያት ሳይሆነው አምላካችን እግዚአብሔር እንደኛ ሰው ሆነ ይላል። ከጥበቡ በሚበልጥ ጥበቡ አለ። ይህን ዓለም ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣልና ይህን ዓለም ሲፈጥረው ለይኩን ብሎ በቃሉ ነው። ይህንን ዓለም ሲያድነው ግን መስቀል ተሸክሞ ጨርቅ ታጥቆ ግንድ ተሸክሞ ሥጋውን ቆርሶ ደሙን አፍሶ ነውና ይላል። አንድም ልዩ በሚሆን ጥበቡ እንደኛ ሰው ሆነ አለ። ዲያብሎስ በሥጋ ከይሲ ተሰውሮ ሰውን ቢያስትበት እርሱ ደግሞ በሥጋ ብእሲ ተሰውሮ ዲያብሎስን ድል ነስቶ ሰውን አድኖበታልና ወበከመ ኮነ ተአባ ሰይጣን በጉልቱ ውስተ ሥጋ ከይሲ ከማሁ ኮነ ድነትነ በተሰውሮተ ቃለ እግዚአብሔር በዘመድነ እንዲል ዘተሰብአ እምኔኪ ዘእንበለ ርኩስ ዘተሰብአ እምኔኪ ዘእንበለ ርኩስ ነውር ነቀፋ ሳያገኝሽ ካንቺ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው የሆነ ደመረ መለኮቶ መለኮቱን ከሥጋ ጋር አዋሂዶ ሰአሊ ለነ ቅድስት መለኮቱን ከሥጋ ጋር አዋሂዶ ሰው ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅሩን ሰላሙን ማስተዋሉን አንድነቱን በልቦናችን ሳይብን አሳድሪብን። የታቦትን ነገር ከዚህ ይናገራሉ። ታቦትን ሸርሸምሸጢን ከሚባል ከማይነቅዝ እንጨት አቆልቋዩ 2 ክንድ ከስንዝር ርቡዕ ክንድ ከስንዝር ቁመቱን ክንድ ከስንዝር አድርገህ ቅረጽ ብሎታል። በውስጥ በአፋ በወርቅ ለብጠው 4 ቀለበት 2 መሎያ አበጅበት። በዚህም ላይ 2ቱን ኪሩቤል እንደሚናተፍ አውራ ዶሮ አድርገህ ሳልበት። ዙሪያውን ሐረግ አውጥተህ የማይረጋ ብፅፅ ወርቅ አፍስበት ብሎታል። ይኸውም ምሳሌ ነው። ታቦት ይኸውም ምሳሌ ነው አለ። ታቦት ይኸውም ምሳሌ ነው። አቆልቋዩ 2 ክንድ ከስንዝር ያለው ከአዳም እስከ ኖህ ያለው ዘመን ነው። ከአዳም እስከ ኖህ ያለው ዘመን 2256 ዘመን ይሆናል። በ2256 ዘመን አመረ ኖህ የእመቤታችን ምሳሌ የሆነች ታቦተ ኖህ አመረ ኖህ ለመገኘቷ ምሳሌ ክንድ ከስንዝር ቁመቱ ከኖህ እስከ ሙሴ ያለው ዘመን ነው። ከኖህ እስከ ሙሴ ያለው ዘመን 1600 ይሆናል። በ1600 ዘመን የድንግል ምሳሌ የምትሆን የሆነች ታቦተ ሙሴ ለመገኘቷ ምሳሌ ርቡዕ ክንድ ከስንዝር ከሙሴ እስከ እመቤታችን ያለው ዘመን ነው። ከሙሴ እስከ እመቤታችን ያለው ዘመን 1628 ዘመን ይሆናል። በ1628 ዘመን አመረ ኖህ ታቦተ ሙሴ ምሳሌዎቿ የሆኑ አማናዊት ታቦት እመቤታችን ለመገኘቷ ምሳሌ ነው። ታቹ የንጹሐን አበው 2ቱ መሎያ የፍቅረ ቢጽና የፍቅረ እግዚአብሔር 4ቱ ቀለበት የ4ቱ ድንግልና በነቢብ
በሰሚ በርኅ በአጼኖ በገሲስ በዚህ ሁሉም እመቤታችን ንጽሕት ናትና ዳርና ዳሩ የሐናና የኢያቄም ምሳሌ ነው። ሁለቱ ኪሩቤል የሁለቱ መላእክት ምሳሌ ነው አለ። እነሆ በኦሪቱ ሊቀ ካህናቱ ከመቅደስ ከቅድስተ ቅዱሳን ገብቶ ከኪሩቤል ስዕል ድምፅ ሰምቶ እንደሚወጣ ሁሉ እመቤታችን ድንግል ማርያምም በመላከ ውቃቢዋ በቅዱስ ሚካኤል ተጠብቃ ከመላከ መበስሯ ከቅዱስ ገብርኤል ድምፅ ሰምታ ጌታን ጸንሳ ለመገኘቷ ምሳሌ ነው። ለመገኘቷ ምሳሌ ነው። አንድም ሁለቱ ኪሩቤል የወርኒና የአፍኒን ምሳሌ ባስልዮስን ከኔ አትለያቸው ከኔ አጠገብ ሳላቸው ብለዋለችን። አንድም ሁለቱ ኪሩቤል የዮሴፍና የሰሎሜ ምሳሌዎች ናቸው። ዮሴፍና ሰሎሜ በመከራ ጊዜ ከእመቤታችን አልተለዩምና ይላል። ፈለየ ልቡና ብፁዕ ወርቅ የእውቀት መንፈሳዊ እመቤታችን እውቀት መንፈሳዊ ተለይቷት አያውቅምና ይላል። መቅደስ ዘይኬልልዋ ኪሩቤል ለስዑላን በስእለ እግዚአብሔር መቅደስ ዘይኬልልዋ ኪሩቤል ለስዑላን በስእለ እግዚአብሔር አለ። እግዚአብሔር ፈጠራቸው በኪሩቤል አምሳል ሙሴ ሳላቸው ኪሩቤል የሚጋርዱሽ መቅደስ እመቤታችን አንቺ ነሽ ይላል። አንድም እግዚአብሔር በፈጠራቸው ኪሩቤል አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱሽ የተሳሉብሽ መቅደሰ ሰሎሞን እመቤታችን አንቺ ነሽ። አንድም ኦ መቅደስ እግዚአብሔር ዘኮነ ለሊሁ እግዚአብሔር ሊቀ ካህናት እንዲል ጌታ በማኅፀንሽ ያደረብሽ መቅደስ እመቤታችን አንቺ ነሽ። ቃል ዘተሰብአ እምኔኪ ኦ ንጽሕት ዘእንበለ ውላጤ ቃል ዘተሰብአ እምኔኪ ኦ ንጽሕት ዘእንበለ ውላጤ ነውር ነቀፋ ሳያገኝሽ መለወጥ ሳያገኝሽ ከአንቺ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ሰው የሆነ አካላዊ ቃል ኮነ ሥራየ ኃጢአትን ወደምሳሴ አበሳን ኮነ ሠራየ ኃጢአትን ወደምሳሴ አበሳን አለ። ስለ ጊዜው ስለ ዘላለሙ ስለ ነፍስ ስለ ሥጋ ይደጋግማል። ኃጢአት አበሳ የዘገየው ኃጢአት የጊዜው አበሳ የድፍረት ኃጢአት የስህተት ነው። በድፍረትም በስህተትም የመጣውን ኃጢአታችንን የሚያስተሰርይልን ሆነ ይላል። ሰአሊ ለነ ቅድስት በነፍስ በሥጋ ኃጢአታችንን ከሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምረውን ለበውን ጥበውን ፍቅሩን ሰላሙን በልቦናችን ሳይብን አሳድሪብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መናህቡ መና ያለበት መሶበ ወርቅ ያለብሽ የወርቅ መሶብ እመቤታችን አንቺ ነሽ ይላል። መሶበ ወርቅን ሸርሸምሸቲን ከሚባል ከማይነቅዝ እንጨት ቅረጽ በውስጡ በአፋ በወርቅ ለብጠው ጊዜ ሳትወስን ጎመር ሙሉ መና አስቀምጥበት ብሎታል። ይኸውም ምሳሌ ነው። መሶብ የእመቤታችን ወርቁ የንጽሕናዋ የቅድስናዋ መና የጌታ ምሳሌ ነው። ጊዜ ሳትወስን ጎመር ሙሉ መና አኖርበት አለው። ለጊዜው አባቶቻችን እስራኤላውያን ይህንን እየመገባቸው ይክዱ ነበርና ዘለፋ ሊሆንባቸው ነው። ፍጻሜው ግን ይህ መና ብዙ ዘመን ሲኖር እንዳልተለወጠ ሁሉ አምላካችንም ሰው ሲሆን አምላክነቱ ላለመለወጡ ምሳሌ ህብስት ዘወረደም ሰማያት ህብስት ዘወረደም ሰማያት አኮ ሙሴ ዘወሀበክሙ ህብስተ እንዳለው ያለ አይደለም፣ ከሰማይ የወረደ ህብስት ነው እንጂ ሥጋውን ደሙን ነው። ወሀቤ ሕይወት ለኩሉ ዓለም ወሀቤ ሕይወት ለኩሉ ዓለም አቦ ይነሰ መና በሉ በገዳም ወሞቱ እንዳለው ያለው አይደለም፣ ሕይወትን የሚያድል ህብስት ነው እንጂ ይላል። ሰአሊ ለነ ቅድስት ህብስተ ሕይወት ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምረውን ለበውን ጥበውን ፍቅሩን ሰላሙን ማስተዋሉን በሁላችንም በልቡናችን ሳይብን አሳድሪብን። አንቲ ውእቱ ተቋም ዘወርቅ እንተ አስወርቂ ማይቶ ተጸዳል ዘወርቅን ተጾርቅ ማይቶ ጸዳል ኩሎ ጊዜ ብርሃንነት ያለውን ፋና የተሸከምሽ የወርቅ ተቋም እመቤታችን አንቺ ነሽ ይላል። ተቋምን መክሊተ ወርቅ ትገብራው ተቀባ በቢሰ ይላል። ግበራ ቅባ ሲል ነው።
ተቋምም መክሊተ ወርቅ አምጥተህ ስራ፣ ከታች እንዳይፈነገር እንደ ጽዋ ወርቅ እግር አውጣለት። በዚያ ላይ አንድ መሸቢያ ቃተተው። በዚያ ላይ በሶስት መሸቢያ ስበህ 7 ምንባረ ፈትል አበጅለት። 3ቱን በአንድ ጎን 3ቱን በአንድ ጎን አድርገህ በመካከል የተቀዳው ዘይት እነሆ በሰባቱ ሁሉ እንዲሞላ አድርገው። ለዚያ ማፈኛ መኮስተሪያ ወለባ አበጅለት ብሎታል። ይህ ምሳሌ ነው፣ በኦሪቱ የተከናወነ ነው። ተቋም የዘመን ምሳሌ። በዚያ ላይ አንድ መሸቢያ ቃተተው አለው። በዘመነ አበው መጻሕፍት አልተጻፉምና በዚያ ላይ በ3 መሸቢያ 7 ምንባረ ፈትል ሳልበት አለው። በ3ቱ ክፍላተ ዘመን የተጻፉ 7ቱ መጻሕፍት ይላል። 3ቱ ክፍላተ ዘመን ዘመነ መሳፍንት፣ ዘመነ ነገሥት፣ ዘመነ ካህናት። 7ቱ መጻሕፍት 5ቱ መጻሕፍተ ሙሴ፣ 6ኛ መጻሕፍተ ነቢያት፣ 7ኛ ወንጌል። እስመ ሳባይ ንባቡ ለእግዚአብሔር ይላታልና 7 ምንባረ ፈትል አይጾቅ የምእመናን ምንባር ማፈኛ መኮስተሪያ ወለባ ወበትዕግሥትክሙ ታጠርይዋ ለነፍስክሙ ያለውን ሲያስቡ ይኖራሉና ምእመናን ሰማዕታት። ብርሃን የሰብአ ሥላሴ የሐዋርያት የመምህራን ምሳሌ ነው። አይጾቅን የሚገልጸው ብርሃኑ እንደሆነ የመጻሕፍትን ምስጢር የሚገልጡ መምህራን ናቸውና ይላል። አንድም ተቋም የእመቤታችን ምሳሌ ነው። ከዚያ ላይ አንድ መሸቢያ ቃተቶ ዋለው። እመቤታችን ሁከት መንፈሳዊ እንጂ ሁከት ሥጋዊ የለባትምና በዚያ ላይ 3 መሸቢያ ሳልበት አለው። የ3ቱ ድንግልናዋ ምሳሌ ንጻ ሥጋ፣ ንጻ ነፍስ፣ ንጻ ልቡና። እመቤታችን በንጻ ሥጋ፣ በንጻ ነፍስ፣ በንጻ ልቡና ንጽሕት ናትና። ምንባረ ፈትል የማኅፀኗ ብርሃን የጌታ ምሳሌ። ለ7ቱ ምንባረ ፈትል 7 አረጋለሁ። 7 ሲባዛ በ7 49 ይሆናል። እመቤታችን ጌታችንን ከወለደች በኋላ በዚህ ዓለም 49 ዓመት ለመኖሯ ምሳሌ ነው። ማፈኛ መኮስተሪያ ወለባ የማኅተመ ድንግል ነው። 7 መሆኑ 7 በዕብራውያን ፍጹም ነው። እስመ ሁልቆ ሳብዕ ፍጹም ውእቱ በዕብራውያን እንዲህ እመቤታችን በክብር ፍጽምት ናትና ይላል። ፍጽምት ናትና። አንድም ተቋም የጌታ ምሳሌ አይጹቅ የምእመናን በመካከል የተቀዳው ዘይት በ7 ሁሉ መምላቱ ጌታ ሰው ሆኖ መንፈስ ቅዱስን ለሰው ልጆች ለምእመናን የማደሉ ምሳሌ። አንድም ተቋም የዕለተ ረቡዕ ምሳሌ 7ቱ የ7ቱ ዕለታት በመካከል የተቀዳው ዘይት በ7 ሁሉ መምላቱ በዕለተ ረቡዕ የተፈጠሩ ፀሐይ፣ ጨረቃ፣ ከዋክብት በ7ቱ ዕለታት ሲያበሩ የመኖራቸው ምሳሌ ነውና እንዲህ አለ። ዘውእቱ ብርሃኑ ለዓለም ለሰው ሁሉ እውቀትን የሚገልጥ ብርሃን ብርሃን ዘአልቦ ጥንት የሌለው ከእውነተኛ ብርሃን የተገኘ እውነተኛ ብርሃን አምላክ ዘበአማን አምላክ ዘበአማን ከእውነተኛ አምላክ የተገኘ እውነተኛ አምላክ ዘተሰብአ እምኔኪ ዘእንበለ ውላጤ መለወስ ያገኘው ከአንቺ ከሥጋሽ ሥጋን ከነፍስሽ ነፍስ ነስቶ ሰው የሆነ ወበምጽአቱ አብርሃ ላዕሌነ ለእለ ነብር ውስተ ጽልመት ወጽላለት ወበምጽአቱ አብርሃ ላዕሌነ ለእለ ነብር ውስተ ጽልመት ወጽላለተ ሞት አለ። በድንቁርና በቀቢጸ ተስፋ በጨለማ ለምንኖር ለእኛ ሰው በመሆኑ እውቀትን ብርሃንን ገለጠልን ይላል። ዋርታ ሀገሪነ ውስተ ፍኖተ ሰላም እንዲህም አድርጎ እግረ ሕሊናችንን ወደ ሕገ ወንጌል ጎዳና አቀናልን። በምስጢረ ጥበቡ ቅዱስ በጥበቡ ባደረገው ሥጋዌ አተታ እንዳለፈው ሰአሊ ለነ በጥበቡ ባደረገው ሥጋዌ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለብወውን ጥበቡን ማስተዋሉን ፍቅሩን ሰላሙን በልቡናችን ሳይብን አሳድሪብን። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፈመ እሳት እሳትነት ያለውን ፍም የተሸከምሽ የወርቅ ማዕጠንት እመቤታችን አንቺ ነሽ ይላል። ማዕጠንተ ወርቅን ሸርሸምሸጢን ከሚባል ከማይነቀዝ እንጨት ቅረጽ። አቆልቋዩን 2 ክንክንዝር ርቡዕ ክንክንዝር አድርገው እነሆ የሚቆምበት እንደ ሙገጫ ያለ መቋሚያ እግር አውጣለት። ክንድ ከስንዝሩን እንደ ሙገጫ ፈልፍለው
ከዚያ ፍሙን ከዚያ አድርገህ ነጭ ሰንድሮስ የሚባል ነጭ ዕጣን አምጥተህ ከፍሙ ጨምረው ያንን በወርቅ ዘንግ አዋህደው ጢሰ ቅጣሬው አምሮ ሲወጣ ወርቁን እንዳይሰማው ፈጥነ በብረት ድፋው ብሎታል። ይህ ምሳሌ ነው። ማዕጠንት የእመቤታችን ወርቁ የንጽሕናዋ የቅድስናዋ ፍም የመለኮት ዕጣን የትስብእት የወርቅ ዘንግ የመንፈስ ቅዱስ ምሳሌ ያዋሃደ የከፈለ ያነጻ መንፈስ ቅዱስ ነውና አቅርንት የሥልጣነ እግዚአብሔር ምሳሌ ይላል። ቡሩክ ዘነሣ መቅደስ ቡሩክ ዘነሣ መቅደስ አለ። ቡሩክ አሮን ከቤተ መቅደስ ይዞሽ ወጣ የወርቅ ማዕጠንት እመቤታችን አንቺ ነሽ ይላል። ይህስ እንደምን ነው ቢሉ እስራኤል ዘሥጋ ኃጢአት ሰርተው በድለው ቸነፈር ደዌ በሽታ የሚፈጃቸው ሆነ ይላል። ከዕለታት አንድ ቀን ወደ ሙሴ ሄደው ሙሴ ከእኛ ኃጢአት ስተት ከእግዚአብሔር ይቅርታ ምሕረት አይታጣምና ወደ እግዚአብሔር ለምንልን አሉት። ሙሴም ወደ እግዚአብሔር ለመነ። እግዚአብሔርም ለሙሴ ለወዳጁ ተገልጦ አሮን ወንድም ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን ይዞ በሕዝቡ መካከል ሆኖ የታመሙትን በአንድ ወገን ያልታመሙትን በአንድ ወገን አድርጎ ይጠንላቸው፣ በሽታ ወዳልታመሙት አይናኝም አለው። ከዚያ በኋላ አሮንም ማዕጠንተ ወርቁን ይዞ ልብሰ ተክህኖውን ለብሶ ወነሣ የፍደቁኔሁ ዘጸሎት ከተረ መዓተ ዋይሳ መቅሰፍተ ወፈለጠ ላዕለ ሕሙማን ወሕያዋን ይላል። በመካከል ገብቶ ቢያጥንላቸው ደዌ በሽታ ወዳልታመሙት የማይናኝ የማይሻገር ሆኗል። የታመሙትም የሚድኑ የሚፈወሱ ሆነዋል ይላል። ዛሬ ማዕጠንት የምንታጠነው ከዚህ የተነሳ ነው። ሁላችሁም ማዕጠንት ሲታጠን መታችሁ ዕጣኑን ማሽተት አለባችሁ ማለት ነው። ዕጣኑ ደዌ የሚያርቅ በሽታ የሚያርቅ ነው። ከዛሬ 3-5 ዓመት በፊትም ተደርጓል አይደለም? ያ አስፈሪው በሽታ በመጣ ጊዜ ማዕጠንቱ ነው ያራቀው እኮ አይደለም? ከኢትዮጵያ ውስጥ ያስወጣው ማለት ነው። ስለዚህ ቤተክርስቲያናችን ሁሉ ጊዜ ማዕጠንት የምታጥነው ለዚህ ነው እና ያም በዚያ ማዕጠንት ምክንያት ደዌ በሽታ ከእስራኤል እንደራቀ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላም መርገመ ሥጋ መርገመ ነፍስ ፍዳ እርቋልና ይላል። መስሎ ቢሰሩት ምነው ይናኝ ነበርን ቢሉ፣ አዎ መስሎ ቢሰሩት። ዛሬ ግን ይላል እነሆ ኃጢአት ቢሰራ ቅሉ በንስሐ የሚሰረይ ሆኗልና እንዲህ አለ። አንዴም ቡሩክ አብ ከአብርሃም ባሕርይ የመረጠሽ የወርቅ ማዕጠንት እመቤታችን አንቺ ነሽ ይላል።